ቃል ደግሞ ዘላለማዊ ቃል ነው። ከየት አመጣኸው? ዘላለማዊ መሆኑን እኮ ነው እያልኩ ያለሁት። ኢየሱስ አንተ እኮ ከራስህ እየጨመርክ ለዛ ነው ቅዱስ ቁርአን ዘላለማዊውን አይደለም ብዬ ጠየቅኩ። እኔ ስለ ቁርአን እኮ አላወራንም። አሁን እያወራን የእግዚአብሔር ቃል ዘላለማዊ አይደለም፣ የማይጸና ነው፣ የሚለዋወጥ ነው፣ የሚቀያየር ነው። የእግዚአብሔር ቃል ማለት እኮ የእግዚአብሔር እስትንፋስ አይደለም። የእግዚአብር ቃል ማለት ንግግሩ ሌላ ነገር ነው። ቃል ተብሎ ደግሞ ተጠቅሷል። ሰማይና ምድር የፈጠረው ምን አይነት ቃል ነው? እሱ ሰማይና ምድር የፈጠረው ቃል ነው አይደለ? ያ ቃል ኢየሱስ ነው አይደለ? ያ ቃል አይደለም። እስካሁን እኮ እንደዛ ተባብለን ነበር። እንዴት ተሳትፏል? እኔ ያልኩ በፍጥረት ስራ ተሳትፏል። ማን ነው ታዲያ ያ ቃል? አሁን አንተ እያልከኝ ያለው በመጀመሪያ እግዚአብሔር ሰማይና ያለው ቆይ ስማኝ፣ መጽሐፍ ቅዱስ እያለ ያለው ልንገር። በመጀመሪያ እግዚአብሔር ሰማይና ምድር ይሁን አለ ያለው ቃል ያ ቃል ኢየሱስ ክርስቶስ ነው እያልከኝ ነው? ሰማይና ምድር ይሁን አለ ሆነ ይላል። ኢየሱስ ለመጀመሪያ ጊዜ ክርስቶስ ማለት ሰማይና ምድር ይሁን አለ ያለው ቃል ማለት ኢየሱስ ክርስቶስ ነው ያ ቃል። እንደዛ ነው እያልከኝ ያለው? አንተም እኮ ብለኸኝ ነበር። አሁን ነው እንጂ ፊደሉ ኢየሱስ ክርስቶስ ነው። አልገባኝም። እኔ ያልኩህ በፍጥረት ስራ ተሳትፏል ነው። በምን መልኩ ተሳተፈ? የተሳተፈበትን ላሳይሽ። ምሳሌ 8:25 ላይ ያወጣል። ላሳይሽ። ምሳሌ 8:25 ላይ ይናገራል። ምድርና ሰማይ የተፈጠሩት በቃል ነው። ትብብር፣ እቃ ማቃበል ምናምን መቼም ምክክር እንጨምር እንቀንስ አላየንም። ይሁን አለ ብርሃን ይሁን ብርሃን ሆነ። ያልነበርክም አንተም እኮ የተጻፈውን አይደል? እኔ ከተጻፈው ላሳይህ። ምሳሌ 8:25 ላይ አልኩ። ምሳሌ 8:25 ላይ ላሳይህ እኔ እንዴት እንደሆነ ክርክር ተሳትፏል ካልክ ያንተና እኔ ክርክር ያበቃል። አንድ ነው ባይሆን ለሌሎቹ ስጡና አይ ቲንክ ሙስሊም አይደለም። ዝም ብዬ ሳስበው አይደለም። እንግዲህ እግዚአብሔር አምላክ አንድ አምላክ ነው እየነገርኩህ ያለው። ዘላለማዊ ሙላት አምናለህ አንተ ሳስበው አይደለም። ዘላለም ማለት ምን ማለት ነው ለአንተ? ዘላለም ማለት ከምድር በፊት መኖር ነው እንዴ? ዘላለም ማለት ከምድር በፊት ኖረ ማለት ነው። ዘላለማዊ ነው ማለት አይደለም። መቼ ነው የኖረው? የእግዚአብሔር ቃል መቼ ነው የጀመረው መኖር? ማለት ኢየሱስ ክርስቶስን እየጠየቀኝ ከሆነ ኢየሱስ ክርስቶስ መኖር የጀመረው ከተፈጠረ በኋላ ነው። ከመፈጠሩ በፊት አልነበረም። ቃሉ ኢየሱስ ክርስቶስ እኮ ማለት የእግዚአብሔር ቃል ማለት ነው። መቼ እንደተፈጠረ እኮ ነገርኩህ። ቆይ ኢየሱስ የእግዚአብሔር ቃል መሆኑን ታምናለህ? ቃል አንተ የምትለው ምንድን ነው አልኩህ። ቃል እኮ ማለት አሁን ለምሳሌ እኔ የማወራው ሞሬ ቃል ተምታቶ ቃል አይደል? ያ ቃል እግዚአብሔር ባለበት ዘመን ሁሉ አለ። እግዚአብሔር በሚኖርበት ዘመን ሁሉ ይኖራል። የእግዚአብሔር እስትንፋስ ዘላለማዊ ነው አይደለም። ኢየሱስ ክርስቶስ የእግዚአብሔር እስትንፋስ አይደለም። አሁን አንተ እንደምትለው ለዚህ የሚወጣውን ቃል ሆነ እያወራህ ያለው አይደለም። እንመለሳለን ወደ ቃል ጋር ነን። እስካሁን እስትንፋስ አይደለም፣ ቃል አይደለም። ንግግሩ የእግዚአብሔር ንግግር አይደለም። ኢየሱስ ክርስቶስ ቃል ምትሉ አንተ ንግግርን ከሆነ የኢየሱስ አይደለም፣ የእግዚአብሔር ንግግር አይደለም። ኢየሱስ ክርስቶስ የእግዚአብሔር ምን ነበር አይልም እንደዛ። የእግዚአብሔር አገልጋይ የእግዚአብሔር ባሪያ ነበር። ዓለማት ሲፈጠሩ በምን መልኩ ነው የተሳተፈው? እስኪ ንገረኝ። እሷ ብቻ ንገረኝ። አልገባኝም። ያላሳይ እኔማ ለምን ከራሴ እነግርሃለሁ። መጽሐፍ ቅዱስ ላይ ምሳሌ 8:25 ላይ ያውጣል እኮ ካለ መጽሐፍ ቅዱስ አውጣው። ያውጣ ነው መጽሐፍ ቅዱስ ካነበብኩ እራሱ ቆየሁ። ማንበብ አለብኝ አሁን እራሱ። እሺ እኔ ላንብብልህ። እስክሪን ላይ አምጣና በትልቁ ልያ በትልቁ አድርግልኝ ለማለት መስፍንን ትልቁ ላይ ያሉት አድሚኖች ምሳሌ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ምድሪቱና ሜዳው ገና ሳይፈጠር የዓለም አፈር ሰማዮችን በዘረጋ ጊዜ አብሬው ነበርኩ። በቀላያት ፊት ክብርን በደነገገ ጊዜ ደመናትንም በላይ ባዘጋጀ ጊዜ የቀላያትን ምንጮች ትንሽ ከፍ አድርግልኝ ሲስልኩን እንትኑ ጋር ረደኝ ለባህር ዳርቻዎችን በወሰነ ጊዜ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዛን ጊዜ እኔ ከሱ ዘንድ ዋነኛ ሰራተኛ ነበር። ዕለት ዕለትም ደስ አሰኘው ነበር። በፊቱም ሁል ጊዜ አሁን እዚህ ጋር መጀመሪያ ላይ ካነበብኩ 25 ጋር መፍጠሩን ወደታች አነበብኩ። ለላይ ጋር ግን ካነበብኩ ተራሮች ገና ሳይመሰረቱ ከኮረብቶችን በፊት እኔ ተወለድኩ ይላል። መወለድ ማለት መገኘት ነው ብለኛል ቅድም ስለ ተራራ ሳሳይ። እዚህ ጋር ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ይላል። ሰማይ 22 ላይ ካነበብከው ደግሞ እግዚአብሔር የመንገዱ መጀመሪያ አደረገኝ በቀድሞ ስራው መጀመሪያ ይላል። የእግዚአብሔር የመጀመሪያ ስራ እዚህ ጋር ይናገራል። የመጀመሪያ ፍጥረቱ እሱ መሆኑን እዚህ ጋር ማየት ትችላለህ። እግዚአብሔር የመንገዱ መጀመሪያ አደረገኝ በቀድሞ ስራው መጀመሪያ ይላል። የእግዚአብሔር የቀድሞ ስራ ማን ነው? ኢየሱስ ክርስቶስ ነው የቀድሞ ስራው።
ይኸው እዚህ ጋር ነው 22 ላይ እግዚአብሔር የመንገዱ መጀመሪያ አደረገኝ። መቼ ነው የተጀመረው? የእግዚአብሔር የመንገዱ መጀመሪያ ማን ነው የሚለው ቁጥር 22 እግዚአብሔር የመጀመሪያ መንገድ። ስለዚህ እኮ ዘላለማዊነት እኮ ይሄ ነው እኮ ሌላ ምን አለ? እግዚአብሔር ጅማሬ አለው። መንገድ ውስጥ ጅማሬ አለው። የመንገዱ መጀመሪያ እኮ ዘላለማዊ ማለት መነሻ መድረሻ የሌለው ነገር ነው። ፍጻሜ አለው። እግዚአብሔር ጅማሬ እንዳለው እዚህ ጋር እየነገረህ እኮ ነው። አክቹዋሊ የእግዚአብሔር መንገድ መቼ ነው የጀመረው? እሱን ከነገርከኝ ይሄን እነግርሃለሁ። እግዚአብሔር መንገድ የጀመረው የፍጥረት ስራውን በሱ ነው የጀመረው። እዚህ ጋር ይነግርሃል። የእግዚአብሔር የመንገዱ መንገድ አልነበረም። የምን መንገድ ነው የምታወራኝ? እዚህ ጋር ስለ ስራው ነው እየተናገረ ያለ። በቀድሞ ስራው መጀመሪያ ያደረገኝ እያለ ነው። በልጅነቴ ያነበብኩትን እኮ አሁን እየሰበሰብኩ የማወራው እንጂ እኔ ደግሞ በቀድሞ ስራ አላውቅም። ግን አንተ ባስነበብከኝ እንኳን ሳይ ፈጣሪነቱ ሙሉ በሙሉ ነው የመጣው ነው። ፈጣሪ ከሆነ ከዛ በኋላ እግዚአብሔር የፍጥረቱ ጅማሬ መንገዱ ጅማሬ ካደረገ እኔ ዘላለማዊነት ነው ለእኔ ምንም ለምን እንደሆነ ታውቃለህ? እንዴት ነው አንተ ዘላለማዊነት ማለት መነሻ አለው? ዘላለማዊ ማለት እኮ አልፋ ነው ዘላለማዊ ነው። ፍጻሜ የለውም፣ ጅማሬ የለውም። ጅማሬ ያለው ማየው እዚህ ጋር ተራሮች ሳይመሰረቱ በፊት ተወለድኩ ይላል። የተወለደበት ሰዓት መቼ ነው? እኮ እየነገረ እኮ ነው። የመንገዱ ተራሮች ሳይፈጠሩ በፊት መቼ ማለት ሰኞ ማክሰኞ ድልን የፈለግከው ተራሮች ሳይወለዱ በፊት ተፈጥሯል። እሱን እኮ ነው አንደኛ ምንድን ነው መጀመሪያና መጨረሻ የሌለው አምላክ ነው አይደለ እግዚአብሔር። እዚህ ጋር ግን እሱ ግን መጀመሪያ አለው። እሱ ግን መጀመሪያ እንዳለው እዚህ ጋር ነገረህ እኮ። መጀመሪያ አለው ከተራሮች በፊት መጀመሪያው ከእግዚአብሔር ጋር የተጣበቀ መጀመሪያ ነው። የእግዚአብሔር መንገድ ጅማሬ ላይ እግዚአብሔር የተጻፈው ውጭ ነው። ይህን ጥቅስ የተረዳሁትን ልንገርህ። የተጻፈው እውነት ነው። የእግዚአብሔር መንገድ የሚጨመርበትን ካወቅ የኢየሱስን ጅማሬ ያውቃል። ለመህምሬ እድል ስጡት። ጃህ ይሰማል? እድል ስጡት። አንድ መህምሬ ያወራል። ይሰማል። ድምፅ ግን አንድ የሚዩት አድርጉና ያወራል። ደሳለኝና ጃህ ሚዩት አድርገ። እንዴ አይ ችግር የለውም ያወሩ፣ ግን ተረጋግተው ቢያወሩ ጥሩ ነው። የሆነ ጋላ ያለ ነገር ያለ ይመስለኛል። እና ያው መንፈሳዊ ነገር ስለሆነ መማማር በሚለው መንፈስ ብታወሩ ጥሩ ነው ይመስለኛል። አንደኛው ከሕያው ምስክር ነው፣ አንደኛው ደግሞ ፕሮቴስታንት ነው። ልክ ነኝ? ያ ከጆባ ዊትነስ ነህ? ቴንክ ዩ በጣም ያላወኩም ነበር። እሱ ጆባ ዊትነስ አይደል? ገብቶኛል። አንተ ፕሮቴስታንት ነህ አይደል? ደሳለኝ ደግሞ ለዛ ነው ያልተግባባችሁ። ተለማመጡና አውሩ። በጀመራችሁት መጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ ባለው ነገር ተነጋገሩ። ረጋ ተረጋግታችሁ ማለት እየተደማመጣችሁ የሆነ ሆት ምናምን ሳትሆኑ በመማማር መንፈስ አውሩ። እኛ እናዳምጣችሁ ሁለታችሁ ስታወሩ ማለት ነው። ቀጥሉ። ቀጠላችሁበት 2700 ሰዎች እዚህ መህመሪያን ፎሎ አድርጉት። ፎሎ ያላደረጋችሁት ሁላችሁም ፎሎ አድርጉት። ቀጥሉ። ደሳለኝና ጃ እና መዝሙር አንተኒ ምሳሌ ጆባ ዊትነስ ናንተ መጀመሪያ የምታወቅ የነበረበት ነኝ። የውሃ ምስክር ነኝ። የውሃ ምስክር ኦኬ። መጀመሪያ ባቅ ጥሩ ነበር። እንደዚህ እንደው እንዴት ነው? አይ እምነትን ማወቅ ጥሩ ነው። እኔ እኮ አዲስ ሙስሊም የሆንክ ነው የመሰለኝ። ለዛ ነው ኮንፊውዝ ያደረገኝ እኮ እንጂ እንደ ቤቲ ኮንቨርት ሊሆን መስሎኛል። አይደለም። እኔ የነገርኩ መጽሐፍ ቅዱስ ላይ ያለውን እንትን ምሳሌ 8:22 ላይ ይናገራል። እናንተ ጆሆቫ ዊትነስ ኢየሱስን የምትቀበሉበት መንገድ ከሙስሊምም ይለያል፣ ከኛም ይለያል። እኔ መጽሐፍ ቅዱስ የሚለውን የነገርኩ እኔ የማስበውን ሙስሊም የሚያስበውን ተውና ወደ ጎን። መጽሐፍ ቅዱስ የሚለው ግን ተወል በሞቱ ማለት ነው። ሞቱ ያድናል ብለህ ነው የምታምነው? እንደዛ ነው የማምነው። ግን አምላክ ስለሆነ አይደለም የሚያድነው። የሰው ሞት የሰው መስዋዕትነት ሰው ያድናል ብለህ ነው የምታምነው? ፍጹም ሰው ከሆነ ሰውየው ፍጹም ሰው አምላክነት የለውም። ሰው ማለት ፍጹም ሰው ስልህ ከኃጢአት ፍጹም የሆነ ሰው ከሆነ ማዳን ይችላል። ሰው እኮ አያድንም የተባለው ሌላ ልጠቅስልኝ ትችላለህ? ፍጹም የሆነ ሰው የለም። ሁሉም የኃጢአት ውርስ አለባቸው። ኢየሱስ ከድንግል ስለተወለደ አምላክ ስለሆነ ሳይሆን ከድንግል ስለተወለደ የለበት የኃጢአት ውርስ። ሰው ሁሉ ውርስ ካለ ቅድስት ድንግል ማርያምስ ውርስ የለባትም ማለት
ውርስ የለባትም እንዴ ማለት ነው። ለምሳሌ መንፈስ ቅዱስ ነው የተጸነሰው። መጽሐፍ ቅዱስ ጸልሏታል ይላል። በእሷ አካል የተጸነሰው የወንድ ፈሳሽ እንጂ የቀረው ሌላ ነገር ሁሉ የሰው ነው አይልም። እንደዛ መጽሐፍ ጠብቶ ነው ያደገው፣ ጡቶቿን ጠብቶ ነው ያደገው። እናቴ ይላታል። በማሽን ውስጥ አይደለም እንደተወለደው መቼም እና አሁን አንተ እያልክ ያለው ምን ኃጢአት አለበት ነው? አልገባኝም። እኔ አንተን ነው የጠየቅኩ ያለሁት። በአንተ ሎጂክ ሰው የሆነ ፍጹም ስለሌለ ነው እሱ ሰው የሆነውን ልነግርህ እኮ ነው። አምላክነቱ ካልሆነ እኔ አሁን ሰውነቱ ሳይሆን ያዳነኝ አምላክነቱ ነው። ይቅርታ ልትንበል ላስማማችሁ ለመስማት ሳይሆን ጥያቄ ነው የተረዳኝ እያለ አልተረዳሁም። ደሳለኝ የሚለውን ደሳለኝ የሚለው ምንድን ነው? ድንግል ማርያም ማህፀን ውስጥ ነው ፕሮሰስ አድርጎ የመጣው። ድንግል ማርያም እንደምትመለከተው የውርስ ኃጢአት አለባት። ከእሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ሰው የሆነው ድንግል ማርያም ማህፀን ውስጥ። ከእሷ ሰው ከሆነ ኦኬ፣ እሱን ትቀጥላለህ። ግን ከእሷ ሰው ከሆነ የእሱ ሎጂክ ማለት ነው። አሪፍ ጥያቄ እኮ የጠየቀህ። እንደዛ ከሆነ አምላክነት ከሌለው ሰው ብቻ ከሆነ እንዴት ማዳን ይችላል ነው አይደለ? ደሳለኝ ባልሳሳት አርመኝ። አሁን እሱ ሰው ነው፣ ግን ፍጹም ሰው ነው ያለበትም ሰው ሆኖ ፍጹም የለም። ሰው ብቻ ከሆነ ሳሊቬሽን ላይ ራሱ በቂ አይደለም። ሰው ብቻ